በግብርና ስራ ላይ የተሰማራው ታታሪ ገበሬ ሙራባሃ ቢፍን በመጠቀም ለእርሻው የሚያስፈልገው ግብአቶችን ሁሉ አግኝቷል። የሬስቶራንት ባለቤት የሆነችው ጠንካራ ሴት የደንበኞቿን ፍላጎት ለማሟላት የሚያግዛትን ግብአት በሙራባሃ ኦጌቴ አሟልታለች። ወደ ኢንቨስተርነት የተሸጋገረው ሞዴል ገበሬ በሙራባሃ ዲታ ትላንቱን አሸንፎ ነገውን እያቀና ነው። ብዙዎች በቡድን በመደራጀት ለማህበራትና ኢንተርፕራይዞች የተዘጋጀውን ከወለድ ነፃ ብድር ሙራባሃ ማይክሮ ፋይናንሲንግን በመጠቀም በጽናት ሰርተው ኑሯቸውን ለውጠዋል። እርሶም በደንበኞች ፍላጎት ላይ ተመስርቶ የቀረበውን የሲንቄ ሂሳን ከወለድ ነፃ የማይክሮ ፋይናንስ ብድር አገልግሎቶችን በመጠቀም ህልሞን ያድርጉ። ሲንቄ ባንክ፣ በአንድነት ወደ ስኬት። እንደምን ቆይታችኋል ክቡራን ተመልካቾች? የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሀና ታሪኩ አብሬያችሁ ቆይታ አደርጋለሁ። ሲንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። ቀዳሚ ወዳደረግነው ዜና እናልፋለን። በ2026 ዋንዳ ዳይመንድ ሊግ 10ኛ መዳረሻ በሆነው የሞናኮ ውድድር ኢትዮጵያውያን አትሌቶች በተለያዩ ርቀቶች ደረጃ ውስጥ ገብተው አጠናቀቁ። በሴቶች 3000 ሜትር አለሽን ባወቀና ሰናይት ጌታቸው የግል ምርጥ ሰዓት በማስመዝገብ ሁለተኛና ሶስተኛ ደረጃ ይዘው አጠናቀዋል። ፍሬወይኒ ኃይሉ፣ አይና አዲስ መብራቲና ሚዛን አለም ከ5ኛ እስከ 7ኛ ያለውን ደረጃ ይዘው ጨርሰዋል። ርቀቱን ኬንያዊቷ አግነስ ኒጊች የዳይመንድ ሊጉን ክብረ ወሰን በመስበር ቀዳሚ ሆናለች። በወንዶች 5000 ሜትር ደግሞ ስዊዘርላንዳዊ ዶማኒክ ሎባል ሲያሸንፍ ቢኒያም ማህሪና ካሄር በጂጋ 6ኛና 8ኛ ሆነው ጨርሰዋል። በወንዶ 3000 ሜትር መሰናክል ዲንቃ ፍቃዱ 12ኛ ደረጃን ይዞ አጠናቋል። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በዓለም ዋንጫ የማጣሪያ የመልስ ጨዋታውን ነገ ከዛምቢያቻቸው ጋር ያደርጋሉ። ከ17 ዓመት በታች ብሔራዊ ቡድን የዓለም ዋንጫ የመጨረሻ ዙር ማጣሪያ ላይ የደረሰ ሲሆን ነገ 9 ሰዓት ላይ በአበበ ቢቂላ ስቴዲየም የመጨረሻ ጨዋታውንም ያደርጋል። ዛምቢያ ላይ የመጀመሪያ ጨዋታቸውን 2-1 በሆነ ውጤት የተሸነፉት ታዳጊዎቹ ውጤቱን ለመቀልበስ ወደ ሜዳም እንደሚገቡ ይጠበቃል። ከዛምቢያ ጨዋታ አስቀድሞ ብሩንዲን በደርሶ መልስ 4-2 በማሸነፍ ወደ መጨረሻው የዓለም ዋንጫ ማጣሪያ ጨዋታ መድረሳቸውም አይዘነጋም። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን የነገውን ጨዋታ የሚያሸንፍ ከሆነም ከሞሮኮ ለምታስተናግደው ከ17 ዓመት በታች የሴቶች ዓለም ዋንጫም የሚያልፍም ይሆናል። ኢትዮጵያ የስፖርት ዲፕሎማሲን በመጠቀም ሀገራዊ ልዕልናን ለመፍጠር በምታደርገው ጥረት ወደ ከፍተኛ ለውጥ መምጣቱን ምሁራን ተናገሩ። የተሻሻለው የኢትዮጵያ ስፖርት ፖሊሲ ገቢርም እየተተገበረ ያለበት መንገድ ላይ በሁሉም የስፖርት አይነቶች አሸናፊ ብሔራዊ ቡድን መገንባት እንደሚገባም ተጠቁሟል። አብርሃም አድማሱ ዝርዝር አለው። በዓለም አቀፍ ደረጃ ሀገራት ስፖርትን ከማልማት ተሻግረው ስፖርቱን አንዱ የኢኮኖሚና የሀገራዊ ልዕልና መለኪያ አድርገውታል። ይህ የሀገራት የስፖርት ዲፕሎማሲን በማሻሻል ረገድም ቁልፍ ሚና ተጫውቷል። የኢትዮጵያ ስፖርት ዲፕሎማሲ አካሄድን እንደሚቀይር የታመነበት የተሻሻለው ሀገራዊ የስፖርት ፖሊሲ ገቢር መደረግ ከጀመረ ሰንብቷል። የስፖርት ዲፕሎማሲ ለኢትዮጵያ ልዕልና በሚል በኢቲቪ ስለ ስፖርት ፕሮግራም ውይይት የተደረገ ሲሆን በባህልና ስፖርት ሚኒስቴር የፖሊሲና ስትራቴጂ ጥናት ከፍተኛ ተንታኝ ዶክተር ዋቅጅራ ሲማ መንግስት የስፖርት ዲፕሎማሲን የሀገር ክብር መገለጫ አድርጎ እንደሚመለከተው ገልጸዋል። የሀገሪቷ ፖሊሲ ሪዮቱ ኤቭሪቲንግ በመደመር እሳቤ ስለሚታይ ስፖርት ምን ብሏል? አንዱ የፎሬን ፖሊሲ ኤሌመንት ነው የሚል ኮምፖነንት አለው። በፖሊሲያችን ውስጥ የተቀመጠው ወደ 11 ፒላር አለው እንደምታውቀው። እዛ ውስጥ ውድድር አለ። ስፔሻሊ ውድድር የሚል ፒላር አለ። ውድድር ዓለም አቀፍ ውድድሮችን የማምጣት ደረጃቸውን የጠበቁ ዓለም አቀፍ መሰረተ ልማቶችን የማስፋፋት፣ ሶስተኛው ደግሞ ስፖርትን ለሁለንተናዊ ልማትና ብልጽግና እጠቀማለሁ የሚል የመጨረሻ ፒላር ላይ በደንብ የተቀመጠው ምንድነው? ስፖርት ዲፕሎማሲን አትሌቶችን አስ አምባሳደር እጠቀማለሁ፣ ጠንካራ ናሽናል ቲም መገንባት አለብኝ የሚል በደንብ አስፓየር ያደረጋቸው ነገሮች ስላሉ ከሱ ጋር የተያያዘ ነው ስፖርት ዲፕሎማሲ። 90 ዓመታትን በተሻገረው የኢትዮጵያ ዘመናዊ ስፖርት ታሪክ ውስጥ የስፖርት ዲፕሎማሲን በመጠቀም ረገድ እንደ ሀገር ደካማ ነበርን የሚሉት በባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህር ዶክተር ደምስ ጋሹ ባለፉት ጥቂት ዓመታት መንግስት ቁርጠኝነት በመውሰዱ ለውጥ መምጣቱን ተናግረዋል። አሸናፊ የሆነ ብሔራዊ ቡድን ከሌለን ወይም ደግሞ የተለየ ብቃት ያለው አትሌት ከሌለን ተጽዕኖ መፍጠር የሚችል በዓለም አቀፍ ደረጃ ዝነኛ የሆነ ስፖርተኛ የማይኖር ከሆነ በተለያዩ ስፖርት አይነቶች ስፖርት ዲፕሎማሲ የሚለው ነገር አይኖርም። የሀገር ገጽታን ለመቀየር ብዙ ቱሪስቶች ወደ ሀገር ለመሳብ
እንዲሁ ለማድረግ አቅዶ ስትራቴጂካሊ ለመስራት መነሳት በጣም ትልቅ ነገር ነው። አሸናፊ ብሔራዊ ቡድን ገንብቶ ውጤታማ ዲፕሎማሲያዊ በመፍጠር ሂደት ውስጥ ደግሞ የስፖርት መሰረተ ልማትና የታዳጊዎች ስልጠና እንዲሁም የተደራጀ ተቋም መፍጠር ተቀዳሚው ስራ ነው። ስፖርት ዲፕሎማሲን ዳይሬክት ከብሔራዊ ቡድን ጋር ወይ ደግሞ ከሆነ ፌዴሬሽን ውስጥ መክተት ብቻ ሳይሆን ሀገራዊ ማዕቀፉን በደንብ ማየት ያስፈልጋል። አንድ ስፖርት ዲፕሎማሲ ስታስፋፋ ጠንካራ ተቋም አለ የለህም ነው። ስፖርተኛ ብቻ ስላለ የሆነ ታዋቂ አትሌት ብቻ ስላለ ያ አትሌት ሁሉንም ኤ ቱ ዜድን ዲፕሎማሲ መስራት አይችልም። ግን ደግሞ እሱን የሚደግፉ ተቋማት እሱን የሚደግፉ መሰረተ ልማቶች በጣም አስፈላጊ ስለሆኑ በዛ ላይ እየተሰራ ነው ያለው ነው። የተሻሻለው የኢትዮጵያ ስፖርት ፖሊሲ ትልቁ ግቡ ስፖርትን ከውድድር ባለፈ ስፖርተኛውን ደግሞ ከተወዳዳሪነት አልፎ በሁለንተናዊ ዘርፍ ተሳታፊ ማድረግ ነው። ለመሆኑ ይህ እንዲተገበር ምን ይደረግ ትልቁ ጥያቄ ነው። የስፖርት ገቨርኒንግ ቦዲዎቻችን ኦሎምፒክ ኮሚቴን ጨምሮ አሁን እሱ እንዳለው ወደዚህኛው መስመር እየመጡ ከሆነ የሚመሰገን ነገር ነው። በተጨባጭ ግን ከዲፕሎማሲ አንጻር 50 በመቶ መስመር ውስጥ ገና አልገቡም እና በምንፈልገው መልኩ እንዲሆኑ ነው ታማኝ ተቋም ሆነው ከዓለም አቀፍ የስፖርት ገቨርኒንግ ቦዲስ ከፍተኛ ገንዘብ እንዲመጣ አድርገን ወደ ታች ወርዶ ሀገር ታዳጊዎች ጋር እንዲደርስ የማድረግ ነው። ምንም ነገር የለም። ሁሉም ዜጋ ዲፕሎማት ነው። ዜጋ ተኮር ዲፕሎማሲ ስንል ሁሉም ዲፕሎማት ነው። ሁሉም ስለ ኢትዮጵያ ይመለከተዋል። ሁሉም ስለ ኢትዮጵያ ያገባዋል ነው። በየደረጃ ያለው የስፖርት ቢሮም በየደረጃ ያለው የስፖርት ማህበራት ክለቦችም ዝም ብሎ ተጫዋች ዝም ብሎ ስፖርተኛ ብቻ ሳይሆን የሀገር ዲፕሎማት ማዕረግ ያለው ሰው ነው ግለሰብ ነውና በዛ ልክ ራስን መገንባት በዛ ልክ የሀገርን ጉዳይ ማወቅና ስፖርቱን ወደዛ እየተጠቀምን ብንሄድ የኢትዮጵያን ልዕልና በስፖርቱም ደግሞ የዲፕሎማሲውን እድገት አሹር ማድረግ እንችላለን። ኢትዮጵያ በስፖርት ዲፕሎማሲ መስክ ያላትን አቅም በመጠቀም በሚቀጥሉ ዓመት በትንሹ 6 ታላላቅ ውድድሮችንና ጉባኤዎችን እንደምታስተናግድ የባህልና ስፖርት ሚኒስቴር በቅርቡ ይፋ ማድረጉ ይታወሳል። በዓለም ዋንጫው የሩብ ፍጻሜ ጨዋታ ስፔን ቤልጅየምን 2-1 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜው በመሸጋገር ከፈረንሳይ ጋር የምታደርገው ጨዋታ ከወዲሁ ትኩረትን ስቧል። ዛሬ ሌሊት ደግሞ በጉጉት የሚጠበቀው የእንግሊዝ ከኖርዌይ እንዲሁም ደግሞ የወቅቱ የዓለም ዋንጫ ሻምፒዮኗ አርጀንቲና ከስዊዘርላንድ የሚያደርጉት የሩብ ፍጻሜ ጨዋታ ይጠበቃል። እሱ ባለው ተሾመ ዝርዝር አለው። የአርሰናሉ አማካይ ሚካኤል ሜሬኖ ዳግም የስፔን ብሔራዊ ቡድን ባለውለታ ሆኖ ባመሸበት የዓለም ዋንጫ የሩብ ፍጻሜ ጨዋታ ስፔን ቤልጅየምን በማሸነፍ የግማሽ ፍጻሜውን ትኬት ቆርጣለች። በውድድሩ ላይ ግብ ባለማስተናገድ ክብረ ወሰን ይዛ ወደዚህ ጨዋታ የገባችው ስፔን ጨዋታውንም በጥሩ መነቃቃት ነበር የጀመረችው። ቤልጅየም ላይ ያደረገችው ተከታታይ ጫና ፍሬ አፍርቶ ዳኒ ኦልሞ ያደረገውን ሙከራ ግብ ጠባቂው መልሶት ፋቢያን ሩዝ ወደ ግብነት በመቀየር ስፔንን የሚገባትን መሪነት አጎናጽፏል። ቤልጅየም ከረፍት መልስ ምላሽ የሰጡ ሲሆን በኬቨን ዴብሮነ የማጥቃት እንቅስቃሴ የተጀመረችው ኳስ ቻርለስ ዴኬቴላሬ በግንባር በመቅጨት ከመረብ ጋር አገናኝቷል። ግቧ ስፔን በውድድሩ የተቆጠረባት የመጀመሪያዋ ግብ ስትሆን በተከታታይ 6 ጨዋታዎች ላይ መረቧን ሳታስደፍር ሜዳ ላይ ከ10 ሰዓታት በላይ ግብ ሳይቆጠርባት ያደረገችው ታሪካዊ ጉዞም እንዲያበቃ ሆኗል። በጨዋታው 71ኛ ደቂቃ ላይ የቤልጂየሙ ግብ ጠባቂ ቲቦ ኮርቷ በጡንቻ ጉዳት ምክንያት ከሜዳ ለመውጣት ተገዷል። የአንጋፋ ግብ ጠባቂ ሜዳውን በእንባ ታጅቦ የለቀቀ ሲሆን የማንቸስተር ዩናይትዱ ግብ ጠባቂ ሴን ላመንስ እሱን በመተካት ወደ ሜዳ ገብቷል። ጨዋታው ወደ ጭማሪ ሰዓት እያመራ በነበረበት ወቅት ስፔን በ88ኛው ደቂቃ ላይ የማሸነፊያ ግቧን አግኝታለች። ክቡራን ተመልካቾች ለሰዓቱ የነበሩን የስፖርት ዜናዎች ይመስላሉ። መልካም ጊዜ በያላችሁበት።